ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። አውቃለሁ ሰሞኑን ትንሽ ጠፍቻለሁ፣ ስራ ቢዚ ሆኜ ነው። ቤተሰብ እንግዲህ ዛሬ በጣም ደስ በሚል ነገር ነው የመጣሁት። እሱ ምንድነው አንድ ልነግራችሁ የምፈልገው ጉዳይ አለ። እሱ ምንድነው በጣም በቃ የሚያስደስትና ትልቅ የሆነ ሰርፕራይዝ በቅርብ ቀን አለ ቤተሰብ። ከዚህ በፊትም ብያችሁ ሆኗል ታውቃላችሁ። እኔ ትክክለኛ መረጃ ነው ለእናንተ ሼር የማደርገውና በጣም ደስ የሚል ሁላችሁም የምትደሰቱበት ሁላችሁም ስትፈልጉት የነበረ በጉጉት የምትጠብቁት የነበረ ነገር እንግዲህ ሊሳካ ጥቂት ጊዜያቶች ናቸው የሚቀሩት ቤተሰብ። በጣም ደስ የሚል በቃ እጅግ በጣም ደስ የሚል ሰርፕራይዝ ትልቅ ሰርፕራይዝ አለ። ግን የእናንተ ጸሎት ያስፈልጋል ቤተሰብ። የእውነት ላይክ ይህ ሰርፕራይዝ እንዳይሳካ ብዙ መሰናክሎች እየገጠሙ ነው ቤተሰብ በሚያስጠላ መንገድ። ይሄ ነገር እንዳይሆን አንዳንድ ሰዎች መሃል ላይ በመግባት አለ አይደለ ነገሮችን ለማበላሸት በጣም የሚጥሩ ሰዎች አሉ። በጣም በሚያሳዝን ሁኔታ ቤተሰብ በቃ ለነገሩ ከነዛ ሰዎች የሚጠበቁ ሰዎች ናቸው እንደዚህ እያደረጉ ያሉት እና ምንም አዲስ ነገር አይደለም። አይገርምም ቢያናድድም ግን እጅግ በጣም ያናዳል። ሰው በዚህ ልክ የሰውን ደስታ ለምን እንደማይፈልግ አይገባኝም። ለምን በዚህ ልክ አሌክስ እና ዴዚ ላይ ጫና እንደሚያደርሱባቸው አይገባኝም። ቤተሰብ ግን ከእግዚአብሔር በታች ይሳካል ብዬ አስባለሁ። ከእግዚአብሔር በታች ደግሞ የእናንተ ጸሎት ያስፈልጋል ቤተሰብ። ሁላችሁም ይሄ ነገር እንዲሳካ ትክክለኛ የዴዚና የአሌክስ ወዳጅ የሆናችሁ ፈኖች ይሄ ነገር እንዲሳካ ጸሎት ብታደርጉ ደስ ይለኛል። ምክንያቱም በውስጥ ብዙ ነገር ስላለ ነው ቤተሰብ። የእውነት ነው የምላችሁ ላይክ አሁን ላይ ይሄ ማለት አልችልም። እግዚአብሔር ብሎ ይሄ ነገር ሲሳካና የታሰበው ነገር በቃ ሲሆን እናገራለሁኝ። አሁን ግን ምንም ማለት አልችልም። ይሄ ነገር እንዳይሳካ በአንዳንድ ሰዎች እንትን እያሉ ነው እያስቸገሩ እየበጠበጡ መሃል ላይ እየገቡ ነው እና በጣም ያስጠላል እሱ ነገር ቤተሰብ። ግን ከተሳካ ደግሞ ይሳካል ብዬ አስባለሁኝ ከእግዚአብሔር ጋራ እጅግ በጣም ደስ የሚል ቤተሰብ በቃ እጅግ በጣም ደስ የሚል ሰርፕራይዝ ነው ያለው። በቃ ብነግራችሁ ሁላ ስሜቴ ነው በጣም ደስ ይለኛል ብነግራችሁ ሁላ ግን መናገር አልችልም። ግን እጅግ በጣም ደስ የሚል ሰርፕራይዝ ይኖራል ቤተሰብ። በጉጉት ጠብቁ ሁላችሁም የምትወዱት ሰርፕራይዝ ነው ብዬ ተስፋ አደርጋለሁኝ። እንግዲህ ፈጣሪ ያሳካው። ለነዛም መሃል ላይ እየገቡ ለሚበጠብጡት ነገሮችን ለሚያበላሹት አይሆንም እንደዚህ አይሆንም እያሉ ለሚያስቸግሩት ፈጣሪ ልቦና ይስጣቸው። ግን ደግሞ ከእግዚአብሔር ጋራ ይሄ ሰርፕራይዝ ይሄ ነገር ይሳካል ድጋሚ እንደሰታለን ብዬ ተስፋ አደርጋለሁኝ። በጉጉት ነው ያንን ቀን የምጠብቀው ቤተሰብ። በቃ የምንደሰትበት ሁላችንም የምንደሰትበት ሰርፕራይዝ ነው የሚሆነው ብዬ ተስፋ አደርጋለሁ። እንግዲህ ፈጣሪ ያሳካው። እንዲሳካ ደግሞ የእናንተም ጸሎት ያስፈልጋል። ሁላችሁም ጸሎት አድርጉ። እና ሌላ ማለት የምፈልገው ነገር ምንድነው ቤተሰብ? በቀደም ዴዚ እናቷ በፌክ አካውንት እንደምትጽፍላት ተናግራ ነበር እና አይ ዶንት ኖ ይሄ ነገር ልክ ነው ልክ አይደለም ማለት አልችልም። አሁን ላይ ቤተሰብ ግን በቃ ልጅቷን ብትተዋት መልካም ነው ብዬ አስባለሁ። ምክንያቱም እሷ ይመቸኛል ያስደስተኛል ያለችውን መንገድ እስከመረጠች ድረስ ሂዶ በሌላ አካውንት መጻፉ ምን ማለቱ ምንም ትርጉም የለውም። እውነት ልጅቷን የምትወጃት ከሆነ ጸሎት አድርጊላት። በቃ እሷ ስትደሰት አንቺ የምትደሰት ከሆነ ልጅቷ አሁን ደስታ ላይ ናት። ስለዚህ ታያት በፌክ አካውንት እንደሰማችሁት ቤተሰብ ቪዲዮን ፖስት አድርጌያለሁኝ። በጣም ብዙ የተለያዩ ፌክ አካውንት ነው እየከፈተች አይ ቲንክ የምታስቸግራት እና አውቃለሁኝ እሷም እናት ናት። የእናትነት ስሜት ነው እረዳታለሁኝ። ግን ደግሞ በዚህ ልክ አይደለም ልጅን ማቅረብ ገባችሁ? ሰው እልክ ይይዘናል እኛ እልክ የሚባል ነገር አለና በዚህ ልክ አይደለም። ልጅሽን ማቅረብ ከፈለግሽ በዚህ ልክ ሳይሆን እንደ እናት መክፈል ያለብሽን መስዋዕት ከፍለሽ ልጅሽን እንድትቀርብሽ ማድረግ ትችያለሽ እንጂ የተለያየ አካውንት ከፍቶ ታውቃለች ዴዚ። በነገራችን ላይ ማን ምን በፌክ አካውንት እንኳን ማን ከማን እንደሆነ ያ ሜሴጅ የሚመጣው በደንብ ነው የምታውቀው ጥንቅቅ አድርጋ። በእውነት ዴዚ በጣም ስማርት ልጅ ናት። ማንም አይሸውዳትም። ከማን ያ ሜሴጅ እንደሄደ እያንዳንዱን ሰው ታውቃለች እና ይሄ ነገር አስፈላጊ ነው ብዬ አላምንም።
አሁን እየተደረገ ያለው ነገርም ቢቆም መልካም ነው። ልጆቹ ይደሰቱበት። እንግዲህ ፈጣሪ መጨረሻውን ያሳምረው። እኛ ምንም በልክ የሚሆን ነገር የለም። ፍቅር ነው የሚያሸንፈው። ፍቅር ሁሌም ያሸንፋል። እና ይሄን ነው ማለት የምፈልገው። ሌላ ደግሞ እስኪ ማነው በቀደም እንደኔ ዴዚና አሌክስን ላይቭ ላይ ሲያያቸው በጣም የተደሰተ ቤተሰብ? እኔማ ግሬ ነው የቀጠነው። አንዴ እዛ አንዴ እዚህ በማለት እና አንድ ላይ ውበታችሁ በጣም ያምራል። ዴዚና አሌክስ በጣም ነው የምንወዳችሁ። የእውነት ምን ያክል አንድ ላይ ስናያቸው እንደተደሰትን እኛ ነው የምናውቀው። የእውነት ቤተሰብ እስኪ ምን ተሰማችሁ እናንተ? በጣም ከረጅም ጊዜ በኋላ ኦልሞስት 5 ወር ምናምን ከብዙ መጥፋት በኋላ ነው አንድ ላይ የመጡትና ምን ተሰማችሁ አንድ ላይ ስትተዋቸው? እኔ በጣም ነው በቃ ላይክ በጣም ነው ደስ ያለኝ። እንደ አዲስ ነው ፍቅራቸው እንትን ያለብኝና በጣም ደስ ይሉ ነበረ። ምን ያክል ውበታቸው እንዴት እንደሚያምሩ አይታችኋል? አንድ ላይ በቃ አንድ ላይ ያላቸው ግርማ ሞገስ ይለያልና ይህንን ፍቅር ለማጥፋት ይህን ፍቅር ለማበላሸት ደፋ ቀና የምትሉ ሰዎች እውነት የፍቅር አምላክ ይፋረዳችኋል ነው የምለው። ይህን የመሰለ ፍቅር መሀል ባትገቡ መልካም ነው ብዬ ነው የማስበው። ምክንያቱም በቃ ገና ልጆች ናቸው ሁለቱም። በጣም ነው በቃ የሚያምሩት። እንደነሱ ካፕ ሚዲያ ላይ ሶሻል ሚዲያ ኢትዮጵያ ሶሻል ሚዲያ ላይ የእውነት እንደ ዴዚና አሌክስ የሚያምር ካፕል የለም። አብሮ በቃ በጣም ነው የሚያምሩት መተሳሰባቸው። እሱ ለሷ ያለው ነገር እሷ ለሱ ያላት ነገር በጣም ነው በቃ ደስ የሚሉትና በዚህ ፍቅር ላይ ባንገባና ፍቅራቸውን ለማበላሸት ባንሞክር መልካም ነው እላለሁኝ። የእውነት አሌክስ በጣም ጀግና ልጅ ነው። ቤተሰብ እንደምታውቁት እንግዲህ ዴዚ ቀጥ አድርጎ ማኖር የሚችል ልጅ ነው። በኢኮኖሚም በፍቅርም ሁሉ ነገር የተሟላ ነው። ከዚህ በፊት ያው ምን ሲባል እንደነበረ ማኖር አይችልም፣ የኢኮኖሚ ችግር ምናምን ሲባል ነበረ እና እሱን ደግሞ በተግባር አሳይቷቸዋል። ቤተሰብ የእውነት ቤቱን አይታችሁ ከሆነ እንዴት እንደሚያምር እኔ እንግዲህ ካያችሁ ላይክ ግዴታ መናገር አይጠበቅብኝም። እንዴት አድርጎ ሁሉን ነገር ማች አድርጎ ቤቱን አስተካክሎ ያ ነገር ደግሞ ለምን እንደሆነ ትገምታላችሁ ብዬ ተስፋ አደርጋለሁ። ቤተሰብ እንግዲህ ያ የተስተካከለበት ምክንያት አለው። ዝም ብሎ አይደለም ቤተሰብ ምክንያት አለው። እሱ ደግሞ ያው ቀኑ ሲደርስ አብረን የምናየው ይሆናል። እና አሌክስ በጣም ጎበዝና ስማርት ልጅ ነው። ምንም ነገር በቃ ለእናንተ ይገባችኋል። ምንም ነገር በጣም ደስ የምትሉና መልካም ስነ ምግባር ያላችሁ ልጆች ናችሁ። ለሌሎቹ አርአያ መሆን የምትችሉ ልጆች ናቸው። ፍቅር እንደሚያሸንፍ ማሳያ የሆናችሁ ልጆች ናችሁና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እና ቤተሰብ ሰርፕራይዙን በጉጉት ይሄንን ሰርፕራይዝ በጉጉት ጠብቁት። ቤተሰብ ፈጣሪ እንዲያሳካው ደግሞ ሁላችሁም ጸልዩ። እኔን ጸልያለሁ። ሁላችሁም በሃይማኖታችሁ ጸልዩ። ይሄ ሰርፕራይዝ እንዳይሳካ ብዙ ሰዎች እያስቸገሩ ነው። ቤተሰብ መግባት የሌለባቸው ሰዎች እየገቡ ነገሩን እንትን እያሉት ነው። ብቻ ይሄ ሰርፕራይዝ የእውነት ከተሳካ እኔ በቃ ምንም አልፈልግም እና ይሄ ነገር እንዲሳካ ሁላችሁም ጸሎት አድርጉ። ከእግዚአብሔር ጋር ደግሞ ይሳካል ብዬ አስባለሁኝ። ከዚህ በኋላ ደስታቸውን፣ አንድነታቸውን፣ ፍቅራቸውን፣ ሰላማቸውን ነው የምናየው። እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ግን ቤተሰብ ሰርፕራይዙን በጉጉት ጠብቁ። የሚገርም ሰርፕራይዝ ነው ያለው። ባይ